እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገናኝተናል ዛሬም እንደ ሁሉ ጊዜው ሶስት ጥንዶች ይዤላችሁ መጥቻለሁ እንግዶቻችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ መጀመሪያ እኔና እናንተ እንተዋወቅ አይመስላችሁ እናንተ ልጀምር እሺ ስሜ ግደና ሐሉፍ ይባላል ያንተዋን ስሜ ፀሐይ መብራት ይባላል ፀሐይ መብራት እሺ ከዛ እነሱን ተዋወቀን እንመለሳለን እኔ ያው ፕሮግራም በጣም እንደምታዩት ተረድቻለሁ ለምን መሰራችሁ እናንተና እኔ እንተዋወቅ ብዬ ነው ጀመርኩት እናንተ እሺ እንደተዋወቃችሁ ነው ልቀጥል አይ ቀይር ያለው ፎርማት እሺ እናንተስ ማን እንደበል ሰሚራ ባላለሁ ሰሚራ ያባቷ ስም ማን ነው ሰሚራ ባርሰንጋ አሃ እንደሱ ነው ሙሉ ስም እሺ ባለቤቷስ ፈይሰል አህመድ ብርቱካን ለገሰ ያሬድ አለሙ እሺ ሁላችሁም እንኳን ደህና መጣችሁ በድጋሚ ልበልና እንዴት ተዋወቃችሁ ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ ከነ ያሬድ ልጅ በጓደኝነት 4 አመት በትዳር ደግሞ 5 አመት 9 እንዴት ነበር የተዋወቃችሁት በጓደኛዋ የመጣ ነው ጓደኛዋ እኔ ልታገኝ መጀመሪያ ወቃት ጓደኛዋ ነበር ጓደኛዋ እኔ ልታገኝ መጣ ነው በአጋጣሚ ልታገኝ ጓደኛዋ እኔ ልታገኝ መጣችና ከዚህ ሲመጡ አብረው መጡ እሺ በዛው ተጀመረና ያው የቃቃ ጀመረን የውነት አረግ ነው እኮ ለምሳሌ ጠይቀህ ነበር ስንት አመታችሁ ነበር ስትገናኝ ልጆች ናችሁ ተማሪ ነህ አሁን አይ ያለ እንዴ ነበር ተማሪ አመታችሁ ነበር ስትተዋወቁ 18 19 ነው እኔ 20 ምናምን ሆናለሁ 10 ምናምን ነበርች እሷ 18 አሁን መቀነስ ነው 19 አመት አይደለ 18 አካባቢ በቃ ዋናው አልፎ አላለፈም ነው እኛ የዛን ጊዜ 18 ሞልቷት ነበር አረ በደንብ ዋናው እሺ እና በቃ በዛ ነው የተዋወቅነው ከዛ በኋላ ብዙ አታገለች ተጋበኛ ነበርሽ አረ እባክህ ብዙ ማገዶ ጨርሼ ነው ልጅነት ነው ይሆናል አሁንስ እንዴት ነው ታዲያ አሁንማ ፒስ ነው በደንብ ዋናው ፒስ መሆኑ ነው ስለዚህ 9 አመታት ግን በትዳር አስቆጥራችሁ ሁለት ልጆች 5 አመት በትዳር 4 አመት ብዙ ልጆቼም አሉ በዛው አስተዋውቃቸዋለሁ ቆንጂ ልጆች አሉ ሁለት ስንት አመታቸው ነው 3 አመትና 2 ወር 4 ወርና 3 አመት ከ2 ወር 3 አመትና 3 አመት ከ2 ወር ነው የመጀመሪያው ወንድ ልጅ ሁለተኛዋ ሴት ናት 4 ወሯ ነው ስለዚህ ገና ራስ ነሽ ማለት ነው አዎ ምን እናመሰግናለን በራስነትሽ ተነስተሽ ለኢቢኤስ ማን ነው የለም ብለን ነው የዝቅብዬ ነው አመስግኛለሁ እሺ እንኳን ደህና መጣችሁልን እሺ እነ ፋይሰል እንኳን ደህና ቆየሽ እኛ ደግሞ የተዋወቅነው በአጋጣሚ እህቷን ከስራ ቦታ አካባቢ ነበረች እና እህቷ ጋር ትመጣ ነበር እና በዛው አጋጣሚ ስታልፍ ሳያት በጣም ልትዋወቃት ፈልግ ነበር እና ደግሞ በአጋጣሚ ሆኖ አንድ ቀን አንድ ላይ መጥቶ ቃል ጠይቁ እና ሱቅ ላይ እቃውን ነበረ ግን እኔ አውቄ ስልኳን ልቀበላ ስለፈለኩኝ እቃውን የለም አመጣልሻለሁ ስልክሽን ያዘውና አመጣልሻለሁ አልኳትና ስልኳን ተቀብዬ በቃ በዛው አጋጣሚ ማውራት ጀመረ ደውለህ እቃው መጥቷል አልካት አዎ መቼ ወዲያው በሚቀጥለው ቀን ነበረ ግን አንድ ከ3 4 ቀን በኋላ አመጣውልሽ አልኳትና ለነበረ እቃ ግን 3 ቀን ለምን አስለፋት በነጋታ አታረገውም ነበር ማለት እህቷም ስለነበረች በሰዓቱ ያው የለም ያልኳት ለዛ ነው እና ማለት በሶስተኛ ቀን ደግሞ መጣ ብዬ ደወልኩላት በዛው አጋጣሚ ማውራት ጀመርን አዎ እና በዛው አጋጣሚ ተዋወቅን ዛው 2 አመት በጓደኝነት ከቆየን በኋላ ተጋባን አሁን ደግሞ 1 አመታችን ነው 3 አመት አጠቃ 3 አመታችን እሺ ነፃይስ እኛ መጀመሪያ የተገናኘንበት ማለት ነው በእንትን ነው ቢሮ እየሰራን ያለን ወደኛ ተቀየራ መጣችና ልክ ተቀየራ ስትመጣ እኔ ደግሞ እዛ አገኘኋት ሲያያት ሰላም ማለት ራሴ ጀመርኩ እንደዚህ ሰላም ምናምን ሲላት ቤተክርስቲያን ምናምን እዛ እንሄዳለን ቤተክርስቲያን ስንሄድ እዛ እንገናኛለን ምናምን እንመጣለን ወደ ቢሮ እንደዛ ከዛ እኔ ራሴ ነው የጠየቅኳት ቆይ እንዴ ከቢሮ ወደ ቤተክርስቲያን ትሄዱት ወይስ ቤተክርስቲያንም ትገናኙ ነበር ቢሮም ትገናኙ ነበር አጋጣሚ ቢሮ እንገናኛለንና ቢሮ ነው የምሰራ ቢሮ ስራ ወደኛ ቢሮ ተቀየራ መጣች ከዛ እኔ አናግራት ነበር እዛ ሰላም እላታለሁ እንደዚህ ከዛ እንዳጋጣሚ ደግሞ ቤተክርስቲያን እንሳለም ስንሄድ ደግሞ እንገናኛለን እዛ
ኦኬ ተደጋጋሚ መገናኘት አዎ እንደዛ ስንገናኝ እኔ የሆነ ጥያቄ ጠየቅኳት ምን ነበር ጥያቄው ጓደኛ ምናምን አለሽ ወይ ምናምን ሲል እንደዛ ጠየቅኳት ምን አለች ከዛ እሷም በቃ ልትነግረኝ አልፈለገችም እንደዛ እያልኩ እየደጋገምኩ ከዛ በኋላ እንደሌላ ተነገረችኝ ከዛ ተነጋግረን አንድ አመት ቆየን ከዛ 12 አመት ደግሞ እንት ነው በትዳር ማለት ነው 13 አመት አጠቃላይ 13 አመት እሺ እኔና እናንተ እንደዚህ ከተዋወቅን ደግሞ በመጀመሪያ ዛሬ ሚስቶችን ላስወጣና ከባሎች ጋር ቆይታ ባረቅር ይላችኋል አይለን ተስማማላችሁ እባካችሁ ተመልሰን እንገናኛለን እሺ ሚስቶችን ሸኘን ከባሎች ጋር ቆይታ ልናደርግ ነው ግን ወደ ጥያቄዎቼ ከማለፌ በፊት ሚስቶቻችሁ ሲሰሩላችሁ የምትወዱት ምግብ ወይ ሚስት የሚዋጣላት የምትሉት ምግብ ምን አይነት ነው ከዛ ይልጀምር እስቲ ማለት ጎመን ባዶን ጎመን ነው ያው በእንጀራ ጎመን ያ ጎመን በስጋ ምናምን ማለት ነው ጎመን እሺ ፋይሰልስ ፍርፍር አደገኛ ናት እሺ ያሬድስ ዶሮ አዎ ማለት እሺ እስቲ ስለ ትዳር ንገሩኝ ከማግባታችሁ በፊት ብዙ ጊዜ ሰዎች ትዳር ያስፈራል ምናምን ይላሉና ካገባችሁ በኋላ ደግሞ እንዴት አገኛችሁት እናንተ ካንተ ልጀምር እስቲ ያሬድ ለኔ በጣም ፐርፌክት ነው ደስ የሚል ነገር ነው ምክንያቱም ብዙም እንትን አይደለም ማለት ትልቆኛ ገና ብዙም እንትን ሳለና ያገባሁት ግን በጣም መልካም ነገር ነው መባረክ ነው ልጅ አለሽ በጣም ሌላ ህይወት ነው እውነት በተለይ ደግሞ ልጅ ስትወልጂ ያለው ነገር በጣም ይለያል እና በጣም ደስ የሚል ነገር ነው ሲጀመር ደግሞ ያው ትክክል ነው ከውጪ ሆነሽ ስታዩ እንትን ልትይ ትችያለሽ ግን ከገባሽበት በኋላ ግን በጣም ሰላም ያለው ነገር ነው በተለይ ደግሞ ተዋደሽና ተነጋግረሽ እንደዛ አይነት ትዳር ከሆነ በጣም ደስ የሚል ነገር ነው በጣም ትልቅ ብዙ መባረክ ያለበት ነገር ስለሆነ ትዳርን ከሚያበረታቱ ሰዎች አንዱ እኔ ነኝ እሺ ፋይሰልስ እኔ ከማግባቴ በፊትና ካገባው በኋላ በጣም ትልቅ ለውጥ ነው ያየሁት ማለት ብዙ ነገር ካገባሽ በኋላ ፍቅር ካለ ተዋደሽ ምትኖሪ ከሆነ እኔ በጣም መመርጠው ማለት ካገቡ በኋላ እና ትዳር በጣም ጥሩ ነው ብዬ አስባለሁ ያላገቡትን እንዲያገቡ ነው የምትለው እሺ ጻይ ትዳር ማለት በጣም ትልቅ ተቋም ነው በጣም ማለት ቅድም እንደተባለው ትዳር ሳታገባና ስታገባ ልዩነት አለ በጣም ለምን ካገባ በኋላ ልጆች አሉ ቤተሰብ ይበዛሉ ልጆች ይበዛሉ እንደዚህ ስለዚህ ፍቅር ስለሆነ ምንም ይሁን ምንም እንደዚህ እንደ ትዳር ያለው ትልቅ ነገር የለምና ያላገባቸው አግቡ ነው የሚለው አሁን ወደ ጥያቄዎች አልፋለሁ ቀጥታ ዝግጁ ናችሁ አዎ በደንብ እሺ የመጀመሪያው ጥያቄ ለባሎች ባለቤትህ ብዙ ጊዜ ስንት ሰዓት ነው የምትተኛው 4 ሰዓት 4 ሰዓት አዎ ፋይሰል 5 ሰዓት 5 ሰዓት ጻይ 3 ሰዓት 3 ሰዓት እሺ ወደ ሁለተኛው ጥያቄ አልፋለሁ ሁለተኛው ጥያቄ ለባሎች ዛሬ ቤታችሁ ውስጥ የተነጠፈው አንሶላ ቀለም ምን አይነት ነው ፋይሰል ነጭ ጻይ ተጣ ቢጫ እሺ ይሄ ውሃ ሰማያዊ የሚባለው ነው ያሬድ እኔ ያለው ምን አንተ ቤት ውሃ ሰማያዊ እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ ሶስተኛውና የመጨረሻው ጥያቄ ባለቤትህ የምትወደው የጆሮ ጌጥ ምን አይነት ነው ጻይ ምን ያፈር ልብላላችሁ እንዳለ እኔ አላወጣው ጥያቄው አይ ጥያቄ አወጣችሁ ሰዎች ግን ብር መሰል ብርማ ከለር ነው ብር ራሱ በቃ ብሩር ማለት ነው ብር ማለት አይነቱ አይደለም አይነቱ ነው ብራማ እሺ ብራማ ፋይሰል ልጥፍ ጆሮ ጌጥ ያሬድ ትልቁ ይሄ እንትን የምታለዋለች ሰፊ ነገሩ ዛሬ ጋር ያረጋቸው አይነት ነው ብዙ ጊዜ የምታረጋው ጉትቻ ነው የሚባለው ትልቁ አዎ ሰፊ ነገሩ ክብ ነው አዎ ለዚህ ምን እንበለው መልሱ በከለር እንግለጸው ወይ እንደተመቸክላን እሺ ቢጫ ነው ቢጫ ነው የምትወደው
ቢጫ። እሺ ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጣና የነሱን ምላሽ ደግሞ እንሰማለን። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ነቃ ብላችሁ ነው የመጣችሁት። ቡና ነበረ? ተመካከራችሁ? ነቃ ብንል ነው የሚሻላችሁ? በቃ ይመቻችሁ። ዋናው እሱ ነው። ያሬድዬ ወይ የት ሄድክ? እዚህ ስቱዲዮአችን እያየሁ እኮ ሄድክ? እያ ቼክ እያደረኩኝ እኮ ነው። ማለት ይችላል። ባይዘ ተነስተህ ማለት ትፈልጋለህ? ልጨርስና አይሻልም? እሺ ለመሰደቅ አብሮ እስቲ አይኑ ወደዛ ጋር ሲል ካሜራውም አብሮ ነው የሚሄደው። ጥሎክ ነው የሚሄደው። እንደዛ በእኛ እሺ ከፈለክ ግን ማየት ትችላለህ። እሺ ችግር የለውም። ዞር ዞር ማለት ትችላለህ። ጉብኝና ትጎበኛለህ። እሺ ደስ ይለኛል። ወደ ጥያቄዎቼ ከማለፌ በፊት ግን ፍቅራችሁን ተገላለጹልኝና ቆንጆ አድርጋችሁ ቀጥታ ወደ ጥያቄዎች አልፋለሁ። ከእናንተ ልጀምር አይደል? እንደተመቸሽ ቢሆን ይሻላል ይመስለኛል። እሷ ትግለጽ እኔ ልግለጽ? እናንተ መርጣችሁ ኮለታ። እኔ ስራዬ ስለሆነ እኮ እሷ ትግለጽ። ስለዚህ ብርቱካን አንቺ ግለጪልኝ ተብለሻል። በጣም እወድሃለሁ የልጆቼ አባት፣ እጅግ በጣም ኑርልኝ፣ ረጅም እድሜ ይስጥህ። አመሰግናለሁ። እኔ በጣም ነው የምወድሽማ። ለፋ ዓመት ደም ኑርልኝ ደስ ከሚል ጤና ጋር። አሜን። ፋይሰል እና ሰሚራ ደግሞ ቀጥሉ። በጣም ነው የምወድሽ፣ በጣም ነው አፈቅርሽ የኔ እናት እና ደግሞ የህይወቴ ማጣፈጫ ነሽ። ለዘላለም ኑሪልኝ። በጣም አድርጌ አፈቅርሻለሁ። ሰሚራ ተሽኮረመመች። ወደ አንተ ጋር አስመዙር ፈራች። ፈርተሽ ነው? አይ አይደለም። አባቴ በጣም ነው ማፈቅር። እድሜና ጤና ይስጥ፣ ለረጅም አመት ኖርልኝ። በጣም አፈቅራለሁ። አፍራለች። እሺ ፀሐይ የልጆቼ እናት በጣም እወድሻለሁ። እድሜና ጤና ይስጥሽ፣ ኑሩልኝ። እሺ ከድ እኔ በጣም ነው የምወድ፣ አክባሪ ነው፣ ብዙ ነገሬ ነው። እኔ በችግርም በጥሩም ከጎኔ ነው ማለት መግለጽ አልችልም እና በጣም ወዳለሁ፣ አከብራለሁ። እስከ መጨረሻ እግዚአብሔር እድሜና ጤና ይስጣል። አሜን። በቀጥታ ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ባሎችን እየጠየቅ ነው። ባለቤትህ ብዙ ጊዜ ስንት ሰዓት ነው የምትተኛው? ባለቤትህ ብዙ ጊዜ ስንት ሰዓት ነው የምትተኛው ብለን ነበረ። ብርቱካን ምን የሚል ይመስልሻል? 3 ሰዓት ወይ 3 ተኩል? የትኛው ይሁን መልሱ? 3 ተኩል። 3 ተኩል። እሺ አሳይ። 4 ሰዓት ነው ያለው። ሰሚራ 5 ሰዓት። 5 ሰዓት። እሺ አሳይ። ይዳና ምን የሚል ይመስልሻል? 3 ሰዓት። 3 ሰዓት ማለት ቀድሜ የምተኛ እኔ ነኝ። ጠዋት የምነሳ እኔ ስለሆንኩ ያለውን ነገር ጨርሶ የሚተኛ እሱ ነው። 3 ሰዓት ይላል ብዬ አስባለሁ። 3 ሰዓት ይላል። እስቲ ያሳይልኝ። ወደ ሁለተኛው ጥያቄ ከማለፌ በፊት ግን ሚስቶቻችሁ የሚዋጣላቸውና የምትወዱላቸው ምግብ ምንድን ነው ብለን ባሎችን ጠይቀናቸው ነበር። ምን የሚሉ ይመስላችኋል? ይሄ ጥያቄ አይደለም። እሺ ሽሮ እሺ ሩዝ ሩዝ አለ ሩዝ። እሺ ብርቱካን ዶሮ ወጥ የሚል ይመስላል። በትክክል የመለስሽው አንቺ ነሽ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባሎችን የጠየቅ ነው። ዛሬ ቤታችሁ ውስጥ የተነጠፈው አንሶላ ቀለም ምን አይነት ነው? ዛሬ ቢጫ። እሺ ሲጨርስ ይኸውላችሁን ታሳዩልኛላችሁ። እዚህ ጋር ቢጫ፣ ሰሚራስ ነጭ፣ ውሃ ሰማያዊ ያሳዩልኝ። ብቻ ሆኖ አበባ ያለው ማለት ነው። አበባ አለው ብቻው ሆኖ። እስቲ ያሳዩልኝ። በቢጫ እንይዝልሻለን መቼ አንሶላን ግን ማንም ሰው አልሳሳትም። አንሶላን ጥሩ አንሶላ በደንብ ታያላችሁ። እናንተማ አንጣፊዎቹ ለካ እናንተ አይ ኖ እናንተ ሳትሆኑ ወንዶቹ ይሳሳታሉ ብዬ ነበር የጠበቅኩት። ብዙ ጊዜ አይደለ የሚያነጥፍ ሰው ነው አልጋውን የሚያስተውለው ብዬ አግኝተውታል። አስተዋይ ብያቸዋለሁ ባሎች። ለእናንተ ነው ማጨረጨው። እሺ ሶስተኛውና የመጨረሻው ጥያቄ ባሎችን የጠየቅ ነው። ባለቤትህ የምትወደው የጆሮ ጌጥ ምን አይነት ነው ብለን። ሰሚራ
የሚቆለፈው ነው ጆሮ ጌጥ ነው ያለው። ጆሮ ጌጥ በርግጥ አልጠቀምም፣ ግን አልጠቀምም ጆሮ ጌጥ። አይ መልስ ሰጥቷል ፋይሰል። ነጭሽ ነጭ አሳይልኝ ፋይሰል፣ አሳይልኝ ፋይሰል። ልጥፍ ብሏል። ነጭ ስትግል ምን ነጭ ነው ያው ልጥፍ አላ ልጥፍ ማለት ነው ነበረብኝ፣ ተሳስቻለሁ። ኢትስ ኦኬ ያጋጥ ጊዳና ወርቅ ይሁን እኔ እወዳለሁ ያለችኝ ስለምወዳት ያለችኝ እሷ ስለምወዳት ስለዚህ ወርቅ ይሁን። አሳይልኝ ብርማ መለሻ። እሺ ብርቱካንስ? እኔ ያው ብዙ ጊዜ ጆሮ ጌጥ አላረግም፣ ግን ክቡን አሁን ያረኩትን አይነት የሚል ይመስለኛል። ክቡ አሳይልኝ። ቢጫ ጆሮ ጌጥ ነው ያለው። ክብ ብዬ ነበር እንዴ? ክብ ስለ አይ ሳይሆን አልከኝ። እኔ ራሴ እንኳን አስተካክያለሁ። ቢጫ አይደለም። አዎ ክብ ብዬ አስታወስከው አይደለም? ክብ እንደዚህ አሁን ያደረገችው አይነት ምናምን አልከኝ። አሁን ያደረገችው አይነት ደግሞ አለመታወቃለም፣ ችግር የለውም። ስለዚህ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ ላሳውቅ ነው። በመጀመሪያው ዙር ፀሐዬና ጊዳና 10 ነጥብ፣ ሰሚራና ፋይሰል 10 ነጥብ፣ ብርቱካንና ያሬድ 5 ነጥብ። ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ደግሞ ከሚስቶች ጋር ቆይታ አደርጋለሁ። ባሎችን በክብር ልሸኝ። ባሎችን ሸኘን። ከእናንተ ጋር ደግሞ ቆይታ ልናደርግ ነው። ዝግጁ ናችሁ? ዝግጁ ነን። እስቲ ባሎቻችሁን እንደው ከባሌ የምወድለት በጣም ይሄንን ነው የምትሉት። ብዙ ነገር እንደምትወዱላችሁ አውቃለሁ። ያው ባትወዱላችሁ ባሎቻችሁ አታረጓቸው ማለት። ስለዚህ ግን በጣም የምወድለት ይሄንን ነው የምትሉት። እኔ ታታሪነቱ ማለት አሁን ቤታችን ባይዘው እኔም እሱም ፖሊስ ነን። አረ አዎ። እና በጣም የምወድለት ነገር ምንድነው? ታታሪነቱ። የኛ ቤት የሴት የወንድ የሚባል ስራ የለም። 3 ልጆች አሉን፣ 2 ማንታ ናቸው። በቃ ሼር አድርገን ነው የምንኖረው። እና በቃ ለኔ የሚያግዝ የሚያደርገው ነገር ብዙ ነገሮችን በጣም ወዳለሁ። ስለዚህ ሁለታችሁም አንድ አይነት ስራ ነው የምትሰሩት ማለት ነው። ስለዚህ ባልም ሚስትም ከአንድ አይነት ሙያ ሲሆን እንዴት ነው ልጆቻችሁ እናንተ ፈለግ የሚከተል የለም? አዎ ያው ትልቁ ምን መሆን ትፈልጋለህ ስትዩ ፖሊስ ይላል። ለምን ስትዩ ደግሞ በቃ ሌባ አባራለሁ ይላል። እሺ ሰሚራስ? እኔ ፈገግታ ይሁንልኝ። ፈገግታ ይሁንልኝ። አዎ። እሱስ የሚወድልሽ አይኗ ሚል ይመስለኛል። አይንሽ ቆንጆ ነው፣ ግን የሚያዩት ነበር እንደዛ ሚል ይመስለኛል። እሺ ብርቱካንስ? እኔ ስራውን ነው የምወደው። ስራውን ነው የምትወጂለት? እሱንም ወደዋለሁ። ያው ከሱ ምኑን ትወጂለታለሽ ስላልሽ ነው እንጂ ስራውን። እሺ ወደ ጥያቄዎች አልፋለሁ። እዛው እናንተ ጋር ልምጣና እሺ ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽ የሚወደው የሸሚዝ ከለር ምን አይነት ነው? ጊዳና የሸሚዝ ምን አይነት ከለር ሸሚዝ ይወዳል? እርሳስ ከለር። እሺ እርሳስ ከለር። ሰሚራ? ጥቁር። ብርቱካን? ግሬ ይሁንልኝ ወይ ጥቁር? ግሬ ይሁን። እሺ እርሳስ ከለር ጥቁርና ግሬ። ያው ለሚስቶች ሁለተኛው ጥያቄ አንቺ የምትወጂው ጫማ ምን አይነት ነው? ስኒከር። እሺ ሰሚራ? ሂል። ፍላት። ብርቱካን? ፍላት። ስለዚህ ፍላት እንበለው ዝም ብለን በጠቅላላ ጫማ። እሺ ሶስተኛውና የመጨረሻው ጥያቄ ለሚስቶች፣ ባለቤትሽ ምን አይነት ስጦታ ብትሰጪው ደስ ይለዋል? እንጃ እስቲ ላስብ። እሺ ሰሚራ? ሰዓት። እሺ ቶሎ ነው የመለሻት። እሺ ብርቱካን? አላውቅም፣ በቃ ሰዓት ይሁንልኝ። ሰዓት ይሁን። ጊዳና? ማንኛው ነገር ብሰጠው ደስ ይለዋል፣ ግን ስዕል አድኖ ልበል። ስዕል አድኖ። ጥያቄዎቻችንን ጨርሰናል። ባሎች እንጠራና እነሱ ደግሞ የሚመልሱትን መልስ እንሰማለን።
ባሎች እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆያችሁ። እሰይ። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ የሚመርጠው የሸሚዝ ከለር ምን አይነት ነው ብለን ነበረ። ከያሬድ ልጀምር። ግራ ገባኝ። እኔ ግራ ገባኝ። ያሉኝ እያስታወስኩኝ እኮ ነው። ስትራይፕ ያለው ነገር ነው። እሱ ቢሆንልኝ ደስ ይለኛል። አይ ባለቤትሽ የሚመርጠው የሸሚዝ ከለር ነው ጥያቄው። በደንብ አስተውላችሁስ ነው። ቀይ ቡኒ። እሺ ቀይ ቡኒ። አዎ እሺ አሳየልኝ። ግሬ ከለር ብላለች። እሺ ፋይሰል ጥቁር። እሺ አሳየልኝ። እሺ ፀሐይ ብሉ ብላክ። እሺ አሳየልኝ። እርሳስ ከለር። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ሚስቶችን የጠየቅነው በደንብ ልብ ብላችሁ ስሙኝ። አሁንም ምን አይነት ጫማ ትወጃለሽ ብለን ነው ሚስቶቻችሁ ምን አይነት ጫማ የሚወዱ ይመስላችኋል? ከፋይሰል ነው የምጀምረው። ይሄ ባይዘቤ እንትን ማትሪክ ሆነ ነገር ነው። ሚኒስትሪ ነገር ሆነ እኮ ምንድን ነው? በብዛት የምትወደው ታኬታ ያላቸው ሆኖ የእንትኖ እንዳረገች ሆኖ ታኬታ አይ ማለቴ ታኬታ ግን የባላ የእግር ኳስ ጫማ አይምሮዬ ላይ ያለ ጠፍቶብኝ ነው። ለዛ ነው። ምን አይነት ግለጸው? ስሙን ብቻ ነው ማለት አውቄው። አይነቱን ንገረን እስቲ። ታኬታውን ተውና ከእግር ኳስ ወጣ ብለን ወደ ሴቶች ጫማ ናና አይነቱን ንገረን። እሺ ማለት እስከዛ ድረስ ሌሎች መጠየቅ ትችላለሽ? አልችል። እሺ ያሬድ ንገረኝ። ወይ ምን አይነት ጫማ ከለር ነው ወይስ ትወዳለች? አይ የጫማው አይነት። ኦኬ ታኮ ይሆናል። ታኮ ጫማ ይመስለኛል። ታኮ አው ምን ያመጣልኝ ነገር የለም። እሺ ፀሐይ ቶርሽን ጫማ አሳይ። እሺ ቶርሽን ስኒከር ያው ነው። ቶርሽን ስኒከር ነው። እሺ ፋይሰል ፍላት ጫማ እሺ አሳይ። ሂል ጫማ። እሺ ያሬድ አሁን መልስ ስጠኝ። መልስ ግራ ገባን እኮ። ግራ ገብቶናል። እኔ ጌታ እኮ ነበር ያልኩት። አይ አሰብክበት። እሱንም እርግጠኛ አልሆንክልኝ። ለዛ ነው ወደ ነፃ ያለፍኩት። ይሄ ጥልቅ የሚደረጉት ጫማዎች አሉ። እኔ አፈር ልብላል የሆነ ነገር በል። ምን ልበል? ስማቸው ጠፋብኝ እኮ። ቀበታኩ ይሁንልኝ። ታኮ ሻሳይል ፍላት። ሶስተኛውና የመጨረሻው ጥያቄ ሚስቶችን የጠየቅነው ባለቤትሽ ብትሰጪው የሚያስደስተው ስጦታ ብለን። ያሬድ አሁን ካንተ ነው የምጀምረው። ኦኬ የግድ መጥራት አለብኝ ነው? አልፈልግም ካልክ መብት ነው። ሳይሆን አይ እኔ ምንም ነገር ብሰጠኝ አልጠላም፣ ግን የግድ መጥራት አለብኝ ነው? አዎ መልስማ ያስፈልገዋል። መልስ ትሰጣለች። ኧረ ማትሪክ ራሱ እንደዚህ ያወጣም ብቻ። አሁን እኮ ምን መሰለክ ብልጠቱ፣ አንተ የምትፈልገውን ነው መናገር ያለብህ። አንተ እኮ ፈተና ረከው የምትፈልገውን አታውቅም። ይሄ ፈተና ነው። የምፈልገው ብዙ ነው። የምትፈልገው አይ ግን እሷ መታ ብትሰጥም ያስደስትህ ነገር ትንሽ ላስብ በእናትሽ። የምር በጣም ተወዛግብኩ። እሺ ፋይሰል ሰዓት አሳይልኝ። እሺ ፀሐይ የአንገት ሐብል አሳይልኝ። ስዕለ አድኖ ነበር ያለችው የሰሚራ ተመልሷል። እሺ ያሬድ አንተ ነው የቀረው። እኔም ሐብል ይሁንልኝ። ሐብል ይሁንልኝ። እሺ ሐብል ብሏል። ብርቱካን አሳይ።
ሁለተኛ ዙር ጥያቄዎቻችንን ጨርሰናል 7696 ኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል በዛሬው እንተዋወቃለን ወይ ፀሐዬና ጊዳና 20 ነጥብ ሰሚራና ፋይሰል 30 ነጥብ ብርቱካንና ያሬድ 5 ነጥብ ለማንኛውም የዛሬው እንተዋወቃለን ወይ አሸናፊዎቻችን ፋይሰልና ሰሚራ ናቸው እንኳን ደስ አላችሁ የ25000 ብር ተሸላሚዎች ናቸው ፀሐዬና ጊዳና እንዲሁም ደግሞ ያሬድና ብርቱካን እዚህ ድረስ መጣችሁ ቆንጆ ጊዜ ስለሰጣችሁን ከልብ ነው የምናመሰግነው እንተዋወቃለን ወይ ይሄንን ይመስል ነበር በሌላ ፕሮግራም እስከምንገናኝ ቻው